ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም አለሁ። እኔ በጣም ደህና ነኝ። እንኳን ወደ ፍሬዘር ፍቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬ እንግዲህ ብታምኑም ባታምኑም አሁን የምነግራችሁን እነዚህን 5 ነገሮች በታማኝነት የምትፈጽሟቸውና የምታደርጓቸው ከሆነ አብሮሽ ያለ ፍቅረኛሽ ሊሆን ይችላል ወይም ደግሞ የትዳር አጋርሽም ሊሆን ይችላል በአንቺ ፍቅር የማያብድበት ምንም አይነት ምክንያት አይኖረውም። እንግዲህ እንደምታውቁት የትኛውም ሴቶች ብቻ ሳትሆኑ የትኛውም ሰው የተባለ ፍጥረት የሚወደውን ሰው የግሉ ማድረግ ፍቅሩ የበለጠ እንዲጨምር ማድረግ ይፈልጋልና ለዚህም ደግሞ የተለያዩ መንገዶችን ይጠቀማል። ስለዚህ ዛሬ እኔ የምነግራችሁ ምንድነው ትክክለኛ የተስተካከለ በምድር ላይ እየተኖረ ያለ እውነተኛ ነገር እንጂ ሳይኮሎጂ እንደሚለው ምናምን ብዬ አይደለም አወራችሁ። በጣም በብዙዎች ህይወት ላይ የተመለከትኩት በጣም በብዙዎች ህይወት ላይ ሰርቶ ያየሁትን ነገር የምነግራችሁ ይሆናል። እንግዲህ እነዚህ አሁን 5 ነገሮችን እስከ መጨረሻ መከታተላችሁን አትርሱ። እውነት ለመናገር 3ኛ ላይና 4ኛ ላይ የምነግራችሁ ሐሳቦች ሶስተኛ ላይ የምነግራችሁ ሐሳቦች እንደየወንዱ ይለያያል። አሁን ዝም ብላችሁ አድርጉት ብላችሁ ያው ትጎዱበታላችሁም ደግሞ ትጠቀሙበታላችሁ። ስለዚህ እንደየወንዱ ማንነት ስለሚለያይ እስከ በኋላ ላይ ማስረዳችሁ ይሆናል። 4ኛ ላይ እኔ አድርጉና አታድርጉ ብዬም የምነግራችሁ ነገር ይኖራል። ያው ውጤታማ ትሆኑበታላችሁ፣ ግን ደግሞ እኔ በምላችሁ መንገድ ደግሞ የምትሄዱም ከሆነ ደግሞ ሞር የበለጠ ውጤታማ እንደምትሆኑ አስረግጬ የምነግራችሁ ነው የሚሆነው። እንግዲህ 5ኛው ደግሞ ቲፕ ነው ጨምርላችሁ። ስለዚህ እነኚህን 5 ነገሮች አሁን መነግራችሁን ተከታተሉኝ እስከ መጨረሻው። ቻናሌ ላይ አዲስ ሰዎች ከሆናችሁ ያላችሁት ሰብስክራይብ የሚለው ምልክት ተጫኑት፣ ቤተሰብ ትሆናላችሁ። እንደዚህ የሚጠቅሙ ቪዲዮዎችን ስሰራ የሚደርሳችሁ ይሆናል። ነባር ከሆናችሁ ደግሞ ቤቱን ላይክ እያደረጋችሁ መጀመራችሁን አትርሱ። ቀጥታ ወደ ሐሳባችን እናልፋለን። እንግዲህ ያው በፍቅር ማሳበድ ማለት ታውቃላችሁ፣ እብድ መሆን ማለት ያው እብድ ያው ቃሉ ታውቁታላችሁ ነው። አብዛኞቻችሁ እብድ ሰው ስታዩ ምን አይነት ሰው ነው? በቃ ምንም የማያውቅ ማለት ነው። ምንም የሚያደርገውን ነገር የማያስተውል የማያውቅ ራሱን የሳተ ለምንም ነገር ግድ የሌለው አይደል? ለአለባበሱ ለምኑ ነገር ግድ የሌለው እንደማለት ነው። ስለዚህ አሁንም በፍቅርሽ ያብዳል ብዬ ስነግርሽ አሁን መነግርሽን ነገር ካረግሽ በፍቅርሽ እብድ ነው የሚለው ብዬ ስናገር እያልኩሽ ያለሁት ምንድነው? ከአንቺ ውጪ እንዳይመለከት ከአንቺ ውጪ ሌላ ነገር እንዳያስብ ያው ይሄን ስላችሁ እንትን መስተፋቅር እያልኩኝ እንደኔ መንፈስ ሆናችሁ ግቡበት እያልኩኝ አይደለም። በቃ ዞሮ በሉት። በቃ እንደ መንፈስ ውስጡ መግባት የምትፈልጉ ከሆነ ነው እንግዲህ አሁን እየነገርኳችሁ የምገኘው። እንግዲህ የመጀመሪያው በፍቅርሽ እንዲያብድ የምትፈልጊ ከሆነ ንጽህናሽንና አለባበስሽን አስተካኪ፣ ጠብቂ። አሁን አንዳንዶች ስነሳ ይሄ ነገር ሳነሳ እኔ ንጽህናዬንና አለባበሴን ለወንድ ብዬ ነው እንዴ የምጠብቀው ብላችሁ እንትን የምትሉ ሰዎች፣ ጠብቂ። ለራስሽም ጠብቂ። ንጽህና ለራስ ነው። እኔ ማለት እውነት ልናገር አይደል፣ አንዳንድ ሴቶች እኔ ምንድነው ምን ሆናችሁ ነው? ሴቶች አይደላችሁም እንዴ? አንዳንዶች ምን ሆናችሁ ነው? እኔ ማለት እውነት ልንገራችሁ፣ በምኖርባቸው ተቋሞች፣ ሶሳይቲ ውስጥ ማህበራዊ ህይወቶች ላይ አንዳንድ ጊዜ ሰላም ባልላቸው ብዬ የምመኛቸው ሴቶች አሉ። በቃ አጠገቤ ባይደርሱ፣ ባይመጡ፣ ባይጨብጡኝ፣ ባያቅፉኝ፣ በቃ ከነሱ ጋር ቆሜ ባላወራ ብዬ የምመኛቸው ሰዎች አሉ። እኔ በችግር ምክንያት ከሆነ እኮ እሺ ችግር የለም፣ እንደው ፈጣሪ የሆነ ነገር ያርግላችሁ እና ከዛ ነገራችሁ ያወጣችሁ ማለት ይሄ በዚህ ልክ ሴት ልጅ አንዳንድ ሴቶች እውነት ወዳጆች ይሸታሉ። የምርህን ነው የምትሉኝ? አዎ የምሬን ነው የምላችሁ። አንዳንድ ሴቶች ይመጡና ማለት ነው ሰላም ሲሉኝ እኔ ወይኔ ፍሬዘር ላብ ምንድነው? አተታጠቢም ውሃ የለም ሳሙና የለም ጠፋ። እንግዲህ የሰው ልጅ ያለ ውሃ እኔ ይኖራል ብዬ አላስብም። ማለት የሰው ልጅ ይጠጣል እኮ ልብሱን ያጥባል እኮ። እንደው ቧንቧ ከሌለ ወንዝ አትወርጅም? እንደው ወንዝ ከሌለ ዝናብ ሲዘንብ እንኳን የሆነ ነገር እንኳን ደቀን አድርጋችሁ አትታጠቡም? እንደው ውሃ ሞልቷል። እንደው አባየኛ ጣናየኛ ምን ሆናችሁ ነው? እንዴት ነው አንድ ወንድ አንቺን ሲቀርብሽ ጠረንሽ ጤነኛ ካልሆነ ንጽህናሽ ጤነኛ ካልሆነ እንኳን አይደለም በፍቅርሽ ያብድም። እውነት ነው፣ በጠረንሽ ግን ያብዳል። ይሄ ምንም ጥያቄ የለውም። በጠረንሽ እብድ ነው ነው የሚለው። በቃ ምን አይነት ሴት ናት ነው? ልክ አሁን እኔ እየጮኩ እንዳለሁት አንዳንድ ሴቶች ወዳጆቼ ቀርበው ሰላም ሲሉን ወይኔ ጠረናቸው እንዴት ነው የሚያስጠላው።
ማለት ሴት ናችሁ። ተው አንዳንዴ እኛ ወንዶች እንኳን እኮ ቢያንስ ከናንተ መሻል የለብንም አይደል? አንዳንድ ጊዜ ሴቶች ከናንተ ቢያንስ ከኛ ቢያንስ ሜካፑን የምታበዙት እናንተ ናችሁ። የሆነ ነገራችሁን እረፉ እንጂ ተግሞጥሞጡ አፋችሁን። አረ በስመ አብ! አንዳንዶች አፋቸው ሁሉ ሳይቀር የሚሸተው። ምን ነው የኔ እናት? ምን ነው የኔ እህት? ምን አጋጥሞሽ ነው? ንገሪኝ እስቲ። እንደው ህመም ከሆነ ታከሚ። ይህ የሆነ ዶክተር ሊሆን ይችላል ወይ የባህል ሐኪም ሊሆን ይችላል ወይ እናቶችን ጠይቂ። ጽድት ያለ እኮ ሕክምና አላቸው እኮ ለአፍ ጠረንም ከሆነ። አንዳንድ ሴቶች ላይመስላችሁ ይችላል። ሴቶች በዚህ ልክ ሆነዋል አንዳንዶች። እኔ ይቅርታ አድርጉልኝ። አንዳንዴ እንዲቀረብ ብዬ ሰላም ስላቸው የሚያውኩኝ በቃ ባይመጡ ሰላም ባይሉኝ ብዬ እምላቸው ሴቶች አሉ። ተው እንጂ ለወንድ ብላችሁ አይደለም ለራሳችሁም ስትሉ ንጽህና መጠበቅ ለራስ እኮ ነው። ስለዚህ ባካችሁ ጽድት በሉ። ጠረናችሁ ደግሞ ይቀር። ምን አለበት ላብላብ ከመስሸቺ እንደው ዶድራንት ካለ ዶድራንት፣ ሽቶም ካለ ሽቶ፣ እሱ ከሌለ እንደው ጠረን ያላት ባዝሊን ነገር እንኳን የሆነ ወይ ደግሞ ቅባት ነገር ሎሽን ነገር እቺ የሀብር የ30 ብር ሎሽን አለች እኮ እንደው አቅም ቢከብድሽ ታዩ ሺህ ብሩና መቶዎች ውስጥ ታያቸው። እዛ ባትጂ 20 እና 30 40 ብር የምትገዛ የሆነች ሎሽን ትኖራለች። እሱም ከታጣ ችግር የለም ሰንደልም ወጣንም ቢሆን ብቻ የሆነ ነገር ብቻ ጤና አዳምም ቢሆን አድርገሽ ጠረንሽን ቀይሩ። የትኛውም ሰው ደስ የሚለውን ነገር ነው መጠጋት የሚፈልገው። ስለዚህ ንጽህናችሁን አስተካክሉ። እንዲህ ስላችሁ ቅድም እንደተናገርኩት ኧረ እባክህ እኛ ሴቶች እኮ ለወንዶች ለራስሽ ነው የኔ እናት፣ ንጽህና ለራስሽ ነው። እጠቢ፣ የሆነ ነገርሽን ልብስሽን እጠቢ፣ ጠረንሽን ቀይሪው። ቢያንስ ሌላው ቢቀር የሆነ ነገራችሁ ይስተካከል እንዴ። ካጣችሁ ቤታችሁ ላይ ሰንደል ለኩሳችሁ እዛው ዝም ብላችሁ ልብሳችሁን አስቀምጣችሁ ውጡ። ቢያንስ እሱን ይሸተተ ሎሚም ቢሆን ተቀቢ እንዴ። ሌላው ቢቀር ነው የግድ እኮ ሌክዠሪ ነገር አድርጉ እያልኩ ግን በቀጠረናችሁ ጥሩ ይሁን ነው እያልኩ ያለው። ስናቅፈው የሆነ ወንዳውን ሲያቅፍሽ ሰላም ሲልሽ ቆሞ ሲያወራሽ ምናምን ቢያንስ ጠረንሽ ጥሩ ይሁንለት እንዴ። ሎሚ ይታጣል እንዴ? ሌላው ቢቀር ብርቱካን ይታጣል እንዴ? እንደው ዘመናዊ እንትኖች ቢጠፉ አቅም ስለሌለው ምትይ ከሆነ እንትን አድርጊ፣ በቃ ባህላዊ ተጠቀሚ። ሎሚ እኮ እንደውም እኮ በምንጣሙ አይደለ ከእንትን ከሽቶዎች በምንጣሙ ሎሚ ተፈጥሮ ነው። እኔ እሱ ነው ዝም ብለሽ ጭምቅ በእጅሽ ራሱ ጭምቅ አድርገሽ ዝም ብለሽ ነካ አድርገሽ ብትውጪ ራሱ ዋው ሎሚ ትሸቻለሽ። ሎሚ ይዘሽ ነበር ይለሻል። ቢያንስ ሎሚ መቼም አይጠላም ሽታው። ስለዚህ አስተካክሉ። ሲቀጥል አለባበሳችሁን እንዴ አንዳንድ ሴቶች ምንድነው አለባበሳችሁ? የምሬን እኮ ነው። ልብ ብላችሁታል? ግን አለባበሳችሁን እንትን አትልበሱ። ይሄ ጆንያ አትልበሱብን እየመጣችሁ ይሄ ምንድነው አቡጀዲ ምናምን እየለበሳችሁ አትምጡ። አሁን ይሄን ስናገር አሁንም ድገሙ ደግሞ እኔ በአለባበሴ የማይወደኝ ከሆነ ይቅርብኝ። ጥንቅር በያ እንዴ ጥንቅር እዛው እንደፈለግሽ መሆን ትችያለሽ። እያወራሁኝ ያለሁትኝ ሰው ሊወደድ የሚችልባቸው ብዙ መንገዶች አሉ። አይኖ ዛታ ቃሉ ባህሪ ያለ ምናምን ይሄ መንፈሳዊ መሆን ብዙ ነገሮች አሁን እነሱ ነግራቸዋለሁ፣ ችግር የለው። አሁን ግን ስለሚታየው ነገር ስለሚዳሰሰው ነገር ነው እያወራሁ ያለሁት። ይሄ እኛ ወንዶች ኔቸራችን ታውቃላችሁ። ሴቶች አሁን አብዛኞቻችሁ ማታውቁ ከሆነ ልንገራችሁ። እኛ ወንዶች በባህሪያችን ስንሰበሰብ እንዴት ነች፣ ምኗን ወደድከው ምናምን የሚባል ጥያቄዎች ይነሳል። እሱ ብቻ አይደለም። እስቲ የሆነች ሴት እልፍ ትበል ስትሄድ የሆነ ወንድ ዞር ብሎ አያያትም? እንደው ለምን ይመስላችኋል የማያት? የሚያያት እንትኗን ሊያደንቀው ነው? ይሄ ጸጉሯን ሊያየው ይመስላችኋል? ጸጉሯን ብቻ በእርግጥ ጸጉር የሚያዩ ወንዶች አሉ፣ ግን ጸጉሯን ለማየት ይመስላችኋል? በዋነኛነት አይደለም። በአለባበሷ ውስጥ የሚያምረውን የሰውነቷን ቅርጽ ለማየት ነው። ይሄንን ደግሞ እናንተ ወንዶች ለምንድን ነው የምታዩት የምትሉ ከሆነ እኛን ተውንና ለቀቅ አድርጉንና የሰራንን ጠይቁት ፈጣሪያችንን። ለምን እንደዚህ አድርገህ ሰራሃቸው? ልክ እናንተ እንዴት ነው ለምን ወደድሽው ምናምን ሲባል ታታሪ ነው፣ ጎበዝ ነው፣ ጠንካራ ነው፣ ቁመቱ ምን እንደምትሉት ሁሉ አሁን እኛ ለምን ብለን ጠይቃለን? ለምንድን ነው እንደዚህ አይነት ወንድ የምትወዱት እንላለን? አንልም። በቃ ስለዚህ እኛንም አትጠይቁን። በቃ እንወዳለን ጽድት ያለ አለባበስ የምትለብስ ሴት ያለሽን ጠቢ። በሌላ አማርኛ ያልኩ ያለሁት አለባበሳችሁ ቢያንስ የሚያምርባችሁና የማያምርባችሁ ለዩ። አንዳንዶች አለባበሳቸው ኧረ በስመ አብ ምን አይነት አለባበስ ነው የምትለብሱት? ጠይቁ እንጂ አጠገባችሁ ዘመድ የለም እንዴ? ሰው የለም እንዴ? እንዴት ነው አምሮብኛል በይ እንጂ እንዴት ነው? እስቲ ይሄን ከዚህ ጋር ወንድምሽ ካለ የሆነ የቅርብ የምትዩ ወንድ አጠገብሽ ካለ ወይ የሆነ ሴት ጠይቁ፣ አምሮብሻል ይበሉሽ። ስለዚህ አለባበሳችሁን አስተካክሉ። በነገራችን ላይ እኔ አንድ እውነት ልንገራችሁ፣ ፍቅር ከፈጣሪ ነው አውቃለሁ፣ ሁሉ ነገር አውቃለሁ። ግን ደግሞ ሰው ደግሞ የራሱን ነገር ያደርጋል አይደለ? አንድ እውነት ልንገራችሁ ሴቶች፣ እንደው አትቀየሙኝም ብዬ ተስፋ አደርጋለሁ እንደማትቀየሙ። ያው እንደ ወንድም ስለማስብ ብዙ ነገር እያወራችሁ ያለሁትና
የትኛውም ወንድ አቋሟ የሚያምር ሴት እንደሚወድ ታውቃላችሁ? ግን እንደው ምን ያህሎቻችሁ ታውቃላችሁ? ሼፓ የሚያምር የወገብ ቅርጿ የሚያምር እኔ አሁን ይህንን ስናገር በቅንነት ነው፣ እሺ በየዋህነት አስቤ እንጂ አሁን ከዚህ በኋላ የምናገረው ነገር ላይ ደፋር ለመሆን ፈልጌ አይደለም። እሺ እናንተንም ለመቃወም ፈልጌ አይደለም። ይቅርታ አድርጉልኝ ስናገር ወፍራም ወንድ የሚወደው እንዳለ በዛን ያህል ልክ ደግሞ ወፍራም ወንድ የማይወደው እንዳለ ወፍራም ወንድ አልኩኝ፣ በጣም ይቅርታ ሶሪ። ወፍራም ሴት የሚወድ ወንድ አለ፣ ወፍራም ሴት የማይወድ በጣም ብዙ ወንድ አለ። ግልጽ ነው አነጋገሬ? ወፍራም ስላችሁ ስለ ሰውነት ግዝፈት አይደለም እያወራ ያለሁት፣ ስለ ሼፕ መበላሸት ነው እያወራ ያለሁት። ያው ይሄንን በሚስጥር ነው ለሴቶች ብቻ ነው እሺ፣ ለምትሰሙኝ በቅንነት ለምትሰሙኝ ሴቶች ብቻ ነው መናገር የምፈልገው። አንዳንድ ጊዜ ወንዶች ሚስቶቻቸው ላይ ቺት የሚያደርጉት ለምን ይመስላችኋል? አንዳንዴ፣ ሁሌ አይደለም ማለት ሁሌ ይሄ መንገድ ነው እያልኩኝ አይደለም። ለምን ይመስላችኋል? መጀመሪያ ከናንተ ጋር የነበረውን ትቶ ሌላ ሴት ጋር ሊሄድ የሚችለው ለምን ይመስላችኋል? እንደው ከናንተ የተለየ የሰውነት አካል ይሄ ማለት የሰውነት ብዛት ማለት የትኛውም ሴት ተመሳሳይ ነች አይደል? ሁለት ጡት ነው ያላችሁ ሁላችሁም። እኔ እንግዲህ አላውቅም፣ ሶስት ጡት ያላት ሴት ካለች አላውቅም። ሁለት እግር ነው ያላችሁ ሁላችሁ። ግልጹን እየነገርኳችሁ ስለሆነ ነገር ግን የሴቷ ሼፕ እና አቋም ለወንድ ልጅ ማተር ያደርጋል። ለምን? ቅድም እንደነገርኳችሁ ያው ሚስጥር ነው ብዬ ነው እየነገርኳችሁ ያሉት። እንግዲህ እንዴት እንደምትሰሙኝ ባይገባኝም እኛ ወንዶች እይታ ላይ ነው ፎከስ የምናደርገው ብያቸዋለሁ። እይታ ላይ ውስጥ ደግሞ ምን አለ? ስሜት አለ። እኔ ማለት እውነቱን በነገራችሁ አይሻላችሁም? በቃ ሳይኮሎጂ የሚለውን ከማወራው እውነተኛው ዓለም ቅድም እንደነገርኳችሁ ዞር ብሎ አንድ ወንድ የሚያየው ምንድነው? መቀመጫችሁን እኮ ነው የሚያየው። አረማመዳችሁ ምናምን እኮ ነው የሚያየው። ለምን? መማረክ ይፈልጋላ፣ ደስታን ማግኘት ይፈልጋል። በነገራችን ላይ ይሄ የሆነ እድሜ ገደብ አለው። እሺ ከሆነ እድሜ በኋላ አይሰራም። ሰላሳዎቹን አልፋችሁ ወደ አርባዎቹ ውስጥ ምናምን ሰው እየተጓዘ ሲሄድ ይሄ አቋም ምናምን አይደለም፣ በቃ መተሳሰብ ነው የሚጀምረው፣ አብሮ መኖር ነው የሚጀምረው። ነገር ግን አሁን ባላችሁበት ሰዓት ላይ አቋም ለሴት ልጅ ወሳኝ ነው። እንግዲህ በተፈጥሮ ጽድት ያለ አቋም ያላችሁ የተሰጣችሁ ሴቶች እንኳን ደስ አላችሁ በዚህ አጋጣሚ። ለዚህ ነው ብዙ ወንድሜ እንደው ማለት ሴቶች እኔ እንትን አትበሉኝ፣ አትቃወሙኝ፣ አትስደቡኝ። ማለት ብትሰድብኝም ለራስሽ ነው ነገሩ። እኔ ምንም የሚቀንስብኝ ነገር የለም። እኔ ቪዲዮ ሰርቼ አልፋለሁ። ምናልባት ማስተካከል የምትችይ ከሆነ ለራስሽ እንድታስተካኪ ነው። ለምን ይመስላችኋል? እስቲ ሶሻል ሚዲያውን እንኳን ተመልከቱት። ይሄን ሶሻል ሚዲያ ዩቲዩብን፣ ፌስቡክን፣ ቲክቶክን ተመልከቱት። አቋማቸው የሚያምር ሴቶችን ወንዶች ሲመለከቱ እንዴት ነው? እኔ እኮ ይቅርታ አድርጉልኝ አይባልም፣ ግን ማለት ውሻ እንዴት ነው ለሃጩን እንዲህ ሲያዝረከረከ እንደዛ እኮ ነው የሚያደርጋቸው። ማለት ሁሉም ወንድ እያልኩኝ አይደለም፣ ደግሞ ያገባውንም አንድ ላይ እየጨፈለኩኝ አይደለም፣ ጤነኛውንም እየጨፈለኩ አይደል። ግን በቃ በአብዛኛው ከ100% 90% በሚባል ደረጃ የሆነ አቋሟ የሚያምር ሴት ሲያይ ወንድ፣ እስቲ ግቡና ኮሜንቶቹን ተመልክቱ። ወይኔ እንዴት ነው የምታምሪው ቆንጆ ምናምንዋ ምንዋ የማይባል ነገር አለ። ያው እናንተም አታርፉ ደግሞ ይዛችሁ ትወጣላችሁ አደባባይ ላይ። እኔ ባልደግፈውም ግን አለ። ይሄ በቃ ባህሪ ነው። ወንድ ይወዳል፣ አቋም ይወዳል፣ የሆነ የምትማርከውን ሴት ይወዳል፣ ገላ ይወዳል። አንወሻሽ አንወድም የሚሏቸው ወንዶች ካሉ እኔ ወንድነታቸውን ነው የምጠራጠረው። መጀመሪያ እኛ አይመቸንም እንደዚህ አይነት ምናምን የሚሉ ወንዶች ካሉ ማለት ነው። ስለዚህ በጣም በጥሞና እንድትሰሙኝ የምፈልገው ነገር አለባበሳችሁ ይሄ የሚስብ ይሁን። ጆንያ አትልበሱ ብያችኋለሁ ቅድም። የሆነ እንዲህ ዝልፍፍፍ ምናምን ጥሩ ነው እኮ ክብራችሁን መጠበቅ ነው። አለባበስ በአፍረት እንትን ማለት መልካም ነው፣ እኔ በጣም አደንቃለሁ። እሱ ግን ትዳር ውስጥም ሲሆን ጥሩ ነው ምናምን። ነገር ግን ይሄ እንዴት ነው ሰውን በማያሰናክል መንገድ የሚያምሩ አለ። አሁን እንዲህ ስናገር አንዳንዶች የሚመስላቸው በቃ ይሄ ሰውነታችሁን ግለጡ እያለው፣ እኔ እንደዛ አልወጣኝም እያልኩኝ ያለው ጽድት ያለ አለባበስ ልበሱ፣ የሚያምር የሚሄድባችሁን አለባበስ ልበሱ። አሉ እኮ እኛ ወንዶች የምንወዳቸው ይሄ ቀሚስ ሆኖ ራሱ ልቅቅ ያለ ቀሚስ፣ ይሄ በወገባችሁ ስትሬት የሚመጣ ምናምን አሉ እንደዚህ አይነት። ሱሪም ሊሆን እኔ በርግጥ ያው ሱሪ ልበሱ አትልበሱ፣ ቀሚስ ልበሱ፣ እሱ የራሳችሁ ምርጫ ነው እንደፈለጋችሁ። ግን እያወራሁኝ ያለሁት ሰው የማይሰናከልበትን ግን ደግሞ የሚስብ አለባበስ ብትለብሱ አትራክት ሊያደርግ የሚችል። በተለይ ደግሞ እሱ እንግዲህ የሆነን ወንድ ማሳበድ አይፈለግሽ በፍቅርሽ፣ እሱ የምትፈልጊ ከሆነ የሚወደውን አይነት አለባበስ ብትለብሽለት ምንም አይደለም እኮ ለአንቺም ውበት ነው። ከቻልሽ ምትችይ ከሆነ፣ ካልቻልሽ ደግሞ ያለሽን ነገር ጥብ ጽድት አድርገሽ መልበሱ የተሻለ ነው ብዬ አስባለሁ። ስለዚህ የመጀመሪያው ንጽህናሽና አለባበስሽን አስተካኪው። እነኚህ ጽድት ያለሽ ጠረንሽ
ድት ያለ ፏ ያለ ገና ሲያቀፍሽ ሰላም ሲልሽ ሲጠጋሽ የሚስብ አይነት ከሆነ ይጠራ አፍጠረንሽ የማይሸት አይነት ከሆነሽ ጸጉርሽ ምናምን አይደል ሁሉ ነገርሽ በቃ ልቅም ያለች ሴት ስትሆኚና ስትቀርቢው ኦ ማይ ጋድ በጣም ነው የምትስቡን እኛን ወንዶችን ማለት ነው። ስለዚህ በቻላችሁት አቅም እንደዚህ ብታረጉ ለእናንተ የተሻለ ነው። ወደ ሁለተኛው ሐሳብ እናልፋለን። ወደ ሁለተኛው ሐሳብ ስናልፍ ወንድ ወይ ደግሞ ፍቅረኛሽ ወይም ደግሞ ባልሽ ሊሆን ይችላል የትዳር አጋርሽ እብድ እንዲልሽ የምትፈልጊ ከሆነ በፍቅርሽ ባህሪሽን ጽድት አድርጊ። እንግዲህ መጀመሪያ ላይ ምን ብዬ ተናግሬያለሁ? ንጽህናሽና አለባበስሽን ጽድት አድርጊ ብያለሁ። አሁን ደግሞ ባህሪያችሁ አንዳንድ ሴቶች እኔ አልዋሻችሁ እህቶቼ እንደው ባልቀረቡኝ ብዬ የምላቸው ሴቶች አሉ። እኔ በቃ አጠገቤ ባይመጡ ብዬ የምመኛቸው ሴቶች። እንግዲህ ሴት ልጅ ሀምብል ስትሆን ነው የሚያምርባት። ሴት ልጅ ቅን ስትሆን ነው የሚያምርባት። ሴት ልጅ ስትራራ ነው ደስ የሚለው። አንዳንድ ሴቶች እንዲህ እንትን ታውቃላችሁ፣ ይሄ አጣና እንጨት፣ ቀጥ ያለ አጣና እንጨት ስትሬት ናቸው። በቃ ምን ጨዋታቸው አያምር፣ ለዛቸው አያምር፣ ምናቸውም የማያምር ሴቶች አሉ። እንደውም ጭራሽ የሚያናድዱ የሚያበሳጩ ባልቀረብኳቸው የምትሏቸው እኔ አሁን ባለሁበት ማህበረሰብ ውስጥ አሉ። ረጂ ሴት ምን አይነት ሴት ናት ሁሉ ምልበት ጊዜ አለ። ምን ሆና ነው እንደዚህ ብትሆን? ምን አለ አምብል ብትሆን? ምን አለ ቀን ብትሆን? አንዳንድ ሴቶች ባህሪያችሁ እረፉ እንጂ እንደ ግራዋ አትምረሩ፣ ምር አትበሉ፣ በቃ ጣፍጡ እንዴ። ሰው ይቅረባችሁ፣ ይወደዳችሁ እንዴ፣ ሰላም ይበላችሁ እንጂ እናንተ ስትመጡ ሰው እናንተ ጋር ለማውራት ለመጠጋት ይሽቀዳደም ይጓጓ እንጂ ለምን ሰው ይሽሻችሁ? ለወንድ ብለሽ አይደለም ለራስሽ ስትይ ባህሪሽን አስተካኪ። ምን አይነት ባህሪ ነው ያላችሁ? ግትር አትበሉ። አንዳንዶች አለመብሰል ይሁን በእርግጥ ሰው እየበሰለ ሲመጣ ለሰው ሀምብል ነው የሚሆነው አይደል? ለሰው ትሁት ነው የሚሆነው፣ ለሰው ቅን ነው የሚሆነው፣ ለሰው እንዴት ልበላችሁ። አንዳንድ ሴቶች አሉ እድሜያችሁ 30 ውስጥ ሁሉ ገብቶ ገና የ10 ምናምን ዓመት ይሄ ባህሪ በቃ እንጭጭ ናችሁ አይባልም የሰው ልጅ እንደዚህ። ግን በቃ ብሰሉ በቃ ይሄ ፖላይት ሁኑ፣ ትሁት ለመሆን ሞክሩ። አንዳንድ ጊዜ አረ ሴቶች እኔ ያጋጥመኛል፣ እውነቴን ነው የምላችሁ። በነገራችን ላይ የተኖረውን ህይወት ነው የምነግራችሁ። እሺ በዙሪያ የሚያጋጥሙኝ ነገር ነው። እንግዲህ እንደዚህ አይነት ሴቶች እንኳን አይደለም እኛ በፍቅር ልናብድላቸው እንደዚህ ግትርትር ያሉ የሆኑ በቃ የሆነ ደስ የማይሉ ሴቶች በፍቅር ለማበድ ይቅርና እንደውም እንጠላቸዋለን። ከዛ ይልቅ ሴት ልጅ ስትሆን የሚያምርባት ስትረጋጋ፣ ሀምብል ስትሆን፣ ተጫዋች፣ አንዳንዴም ቀልድ ነገር ለዛ ጨዋታ ጨምሩበት። እንትን አትሁን የሆነ ይሄ ምን አይነት ነገር እኔ አንዳንዴ ቃል ሁሉ ነው የሚያጥረኝ እኮ። እንትን አትበሉ በቃ ይሄ ፍጥጥጥ አትበሉ። በቃ እየመጣችሁ ተጫወቱ። ሴት ልጅ ስትጫወት ነው የሚያምርባት። ሴት ልጅ ፈታ ስትል፣ ሴት ልጅ ስትዝናና፣ ሴት ልጅ ስትስቅ ነው ደስ የሚለው። እሺ እንደዚህ ፍልቅልቅ ያላችሁ ስትሆኑ ስትስቁ ምናምን አንዳንዴ እስቲ ፈገግ በሉ። ሳቅ እኮ ለራሳችሁ ነው እድሜም ይጨምራል ይባላል አይደል? ፉሊ ፊታችሁን እንደዚህ አድርጋችሁ ኩስትርትር ብላችሁ አትምጡብን። ኧረ ደዛ እንዴ ህይወት ለራሱ ሩጫ በሆነበት በዚህ ታይም ላይ አንቺን ደግሞ ፊትሽን ፈገግ ለማስባል እሱ ሌላ እንትን ይፍጠር እንዴ? በቃ ቀልል በሉ ነው በአጭር አማርኛ ያልኳችኋለሁ። ባህሪያችሁ ሀምብል ይሁን፣ ማንነታችሁ ይስተካከል። የሆነ በቃ አትደብሩን አንዳንድ ሴቶች። ስለዚህ ባህሪሽን የምትረጂ በነገራችን ላይ ባህሪ ያው ታውቃላችሁ የሰው ልጅ የቱንም ያህል ሀብትም ገንዘብም ወርቅም ዕውቀትም ውበትም ምንም ቢኖረው ባህሪ ከሌለው ግን ከሰው ጋር አብሮ መዝለቅ አይችልም። ስለዚህ ባህሪያችሁ ከሰው ጋር የሚግባባ ተጫዋች የምትሆኑ፣ የምትረዱ፣ የምትራሩ፣ የምታዝኑ ሴት ልጅ በባህሪዋ እንደዛ ስትሆን ነው የሚያምረውና እንደዚህ አይነት ባህሪ ካለሽ የትኛው ወንድ ነው በአንቺ ፍቅር አለማበድ የሚችል? ስለዚህ ማለት ቆቅ አትሁኑ ለማለት ፈልጌ ነው በሌላ አማርኛ። ይሄ ቆቅ አይነት ሴቶች አሉና እንደዚህ አይነት ሴቶች አትሁኑ። በቃ ጽድት ያላችሁ ሀምብል ይሆናችሁ። በቃ እንደዚህ አይነት ብትሆኑ ጥሩ ነው። እናንተ ወንዶች አትወዱም እንደዚህ አይነት ሴት ካላችሁ እንግዲህ እኛ ወንዶች አይደል፣ እናንተ ወንዶች ሳይሆን እንደዚህ ያልበሰሉ ወንዶች፣ ያልተረጋጉ ወንዶች፣ የሴት ዋጋ የባህር የህይወት ምንነት ምን ማለት እንደሆነ ያልገባቸው ወንዶች ሊሆኑ ይችላሉ። እንደዚህ አይነት ነገር የማይመቻቸውና እንደዚህ ብታረጉ ጥሩ ነው። ወደ ሶስተኛው ሐሳባችን ስናልፍ እንግዲህ ሶስተኛው ነጥባችን ላይ ቅድም እንደነገርኳችሁ እኔ ሁለቱንም መንገድ እነግራችኋለሁ። ነገር ግን እናንተ ወስናችሁ ተገቡበታላችሁ። እንደ ወንድም ደግሞ እኔ ደግሞ መመክራችሁ መንገድ አለ በግሌ ያው እውነታውን ዓለም መናገር ስላለብኝ ነው። የመጀመሪያው ምንድነው? ሶስተኛው ላይ ሁለት ነጥብ ማነሳው ወንድ እብድ እንዲል የምትፈልጊ ከሆነ መንፈሳዊም ሁኚ ደግሞ ዓለማዊም ሁኚ። አረ ፍሬዘር ምንድነው ዓለማዊ ሁኚ ብለህ የምትመክረው እንዳትሉኝ፣ እኔ አልመከርኩም። ዓለማዊ ሁኑ ብዬ አልመከርኩም። ወንዶች የሚወዷቸውን ምን አይነት ባህሪ ያላቸውን ሴት ነው ምን አይነት ሴቶች ነው የሚያብዱላቸው የሚለውን እውነታውን እየተናገርኩ ስለሆነ ነው እንጂ
እኔ ዓለማዊ ሁኑ የሚለው ነገር ከአንደበት ያልወጣኝም። እያወራሁኝ ያለሁት መንፈሳዊ መሆን ማለት ታውቃላችሁ፣ ስለም ባለችበት ቤተ እምነት ጠንካራ የሆነች ሴት በቃ የምታገለግል ከአምላኳ ጋር ያላት ነገር የተስተካከለ የሆነ እንደዚህ አይነት ሴቶችን በነገራችን ላይ መንፈሳዊ ሴቶችን ብዙ ጊዜ ለትዳር ነው ብዙ ወንዶች የሚመኟቸው። ይሄ ግልጽ ነው ታውቃላችሁ። መንፈሳዊ ናቸው ማለት በቃ ጥንቅቅ ያሉ ናቸው ብለን እናምናለን። ነገ ትዳር ላይ ብንገባ ትዳራቸው መምራት ይችላሉ ብለን ስለምናስብ መንፈሳዊ የሆነችን ሴት ያለ ምንም ጥያቄ የለውም ለትዳር ነው የምንፈልገው። ሞር ፍቅራችን ይጨምራል። እና እናንተ መንፈሳዊ ሴት አትወዱም የምትሉ ሴቶች አላችሁ። እንግዲህ አይ ነው ይገባኛል። ይሄን የምንለው ጽድት ስትሉ በመንፈሳዊ ነገራችሁ ስትበረቱ እንግዲህ ወንዶች ይርቋቸዋል። ምክንያቱም ወንዶች ድሮም ጭን ነው የምትፈልጉት ወሲብ ነው ምናምን ነው ብላችሁ ስለምታስቡ እኔ እረዳችኋለሁ ይሄን የምትሉበትን መንገድ። ግን ነገር ግን እያልኩኝ ያለሁት ምንድነው መንፈሳዊ መሆን ያው ለራስሽ። በነገራችን ላይ መንፈሳዊ መሆን ለወንድ ብለሽ አይደለም። አንዳንዶች ያስቁኛል። እኔ የማያውቁት እምነት ውስጥ ለወንድ ብለው የማያውቁት እምነት ውስጥ የሚገቡ ሴቶች አሉ። እንዴ ምን ሆናችኋል ሴቶች? ትንሿ እህቴ ምን ሆነሽ ነው እንዴ? እምነት የግል እኮ ነው። እምነት እኮ ማለት አሁን ዛሬ ነው የምነግርሽ ሁሉ ነገር ይሄ በፍቅርሽ እንትን እንዲል እንደዚህ እንዲሆን ታውት የምትሰሩት ስራ የምትበሉት ሁሉ ነገር እኮ ያልፍና ትሞቻለሽ። የሆነ ቀን የሞትሽ ቀን የዘላለም ህይወት ጉዳይ ነው እምነት። በነገራችን ላይ ሲስቱካ ለወንድ ብለሽ የሆነ ማጣቂውን የማይገባሽ ውስጥ የሆነ እምነቶች አሁን አላችሁ። ከኦርቶዶክስ ወደ ሙስሊም የምትመጡ ሰዎች አላችሁ። ከእስልምና ወደ ኦርቶዶክስ የምትሄዱ ሰዎች አላችሁ። ከኦርቶዶክስ ወደ ፕሮቴስታንት፣ ከፕሮቴስታንት ወደ ምናምን። እኔ አሁን እዛም እዚህም ግቡ አይደለም ጥያቄው። ገብቷችሁ ነው ወይ? ተረድታችሁት ነው ወይ? አምናችሁበት ነው ወይ? ወይስ ለወንድ ብለሽ ነው? የሆነን ወንድ ላለማጣት ስትይ ነው እዛ የምትሄጂው? ለወንድ ብላችሁ የምትሰልሙ፣ ለወንድ ብላችሁ ወደ ክርስትናው የምትመጡ፣ ለወንድ ብላችሁ ምናምን ውስጥ የምትገቡ ሴቶች እረፉ። ተረዱ። ለግላችሁ ይግባችሁ። አምላካችሁን ተረዱ። መጀመሪያ ጠይቁ፣ አንብቡ፣ ትጉ። እናንተ ካቃታችሁ የሚያውቁ ሰዎችን ጠይቁ። ስለዚህ ለወንድ ተብሎ አይመጣም። ስለዚህ መንፈሳዊ መሆን ለራስሽ ነው። ሁለተኛ ደግሞ ዓለማዊ ሁኚ ብዬ ስናገር እኔ እንዴት ይሄ አንዳንድ ወንዶች እኔ እውነቴን ነው ቀበጥ ሴት የምትመቸው ወንድ አለ። በቃ የምትጨፍር ሴት እኔ ጥሩ ነው አልኩኝ ወጣኝ አልወጣኝም። እኔ ጥሩ አይደለም መጨፈሩ ጥሩ አይደለም። ግን ሚዝናኑ ሴቶችን ቅቡጥ የሚያደርጉ ሴቶችን የሚወዱ ሴቶች ወንዶች አሉ። በእርግጥ አብዛኛው ወንድ እንደዚህ አይነት ሴቶችን ቅድም እንደነገርኳችሁ መንፈሳዊያን ለትዳር ሲሆን እንደዚህ ቅብጥ የሚሉትን ደግሞ ለአዳር ነው የሚፈልጓቸው። እውነቱን ስነግራችሁ አዳር ማለት አብሮ አንድ ሌሊት ማሳለፍ ማለት ሳይሆን አብሮ ወሲብ ማድረግ በቀለል ፈታ ለማለት ነው ብዙ ጊዜ የሚፈልጉት። እንግዲህ ግን እንደዚህ አይነት ሴቶችን ግን ወንዶች ይወዳሉ። ስለዚህ ምንም ጥያቄ የለውም። እኔ አሁን ዓለማዊ ሁኑ የሚል ቃል አልወጣኝም። መንፈሳዊ መሆናችሁ ለራሳችሁ ነው። ግን መንፈሳዊ ብትሆኑ ሞር ላንቺ ያለው ፍቅር እየጨመረ ይመጣል ማለት ነው። ወደ አራተኛውና ወደ ዋነኛው ነው የምናልፈው። እንግዲህ ወደ አራተኛውና ወደ ዋነኛው ስናልፍ አሁን ይሄ የምናገረው አራተኛው ፖይንት በአንቺ ፍቅር እንዲያብድ ወይ ደግሞ በቃ ከአንቺ ውጪ እንዳያስብ ብዬ ምድር ላይ የተመለከትኩት ነገር ወሲብ ነው። እኔ ይሄ ነገር ታውቃላችሁ በተደጋጋሚ ስለ ወሲብ ስናነሳ የወሲብ ዓላማው ይገባችሁ ብዬ ቪዲዮ ሰርቻለሁ። በተደጋጋሚ ገብታችሁ ማየት ትችላላችሁ። እንዴት ነው ወሲብ ማድረግ የሚገባችሁ፣ ወንድ ምን አይነት አመለካከት አለው ለወሲብ የሚለውን በተደጋጋሚ ሰርቻለሁ። አሁንም አስረግጬ የምነግራችሁ ወሲብ በጣም ሞር ኢምፖርታንት ነገር ነው በዚህ ምድር ላይ። ኢምፖርታንት ከሚባሉ ነገሮች መካከል የሰው ልጅ ሲበላ ምናልባት ከውጪ ነው ደስታው አይደለ፣ ሲለብስ ምናምን። ወሲብ ግን ኢንተርናል የሆነ ምንድነው እርካታ ሳቲስፋክሽን የሚባለው እንደዛ ነገር ነው ያለው። ስለዚህ የወሲብ ህይወት የትኛውንም ሰው የሚመለከት ጉዳይ ነው። ሶ በዚህ ጉዳይ ላንቺ ያለው ፍቅር እንዲጨምር የምትፈልጊ ከሆነ እኔ ብዬ የምመክረው በትዳር ዓለም ውስጥ ተገብቶ ከሆነ ለባለትዳር በእርግጥ ያው ለዚህ ነው ጮኝነት ላይ ብዙ ጊዜ አትቆዩ ብዬ የምናገረው። በጣም ብዙ ወንዶችም ብዙ ሴቶች የሚቸገሩት እዚህ ጋር ነው። ረጅም ዓመት ዴት መጠናናት፣ ስንት ዓመት 3 4 5 6 7 ምንድን ነው የምትጠናኑት እንዴ? ማለት እንትን ነው ፒኤችዲ ለመስራት ነው ለወል የምታጠኑት እንዴ? ጨርተ በቃ እኮ 2 ዓመት ከተጠናናችሁ በቂ ነው። በጣም ሲበዛ ነው 2 ዓመት። በቃ 1 ዓመት ራሱ ከተያያችሁ በቂ እኮ ነው። ማለት ለትዳር ትሆናለች አትሆንም፣ ይሆናል አይሆንም የሚለውን እኮ ነው ቼክ የምታደርጉት። ህልም አለ ወይ ህልም አላት ወይ ለትዳር ትሆናለች ወይ አትሆንም ወይ መንፈሳዊ ናት ወይ ቼክ ካረጋችሁ በኋላ የቀረውን እርስ በርስ ነው የምትጠናኑት። የትኛውም ሰው እርግጠኛ ነኝ የምነግራችሁ አጥንታችሁ ታጨርሱ። የዛሬ 2 ዓመት የነበረው ወንድ ከ2 ዓመት በኋላ ሌላ ወንድ ነው። አስተሳሰቡ ይለወጣል፣ ሁሉ ነገር ይለወጣል። ሴቷም እንደዛው። ስለዚህ
በወሲብ ጉዳይ እንዳትቸገሩ የምትፈልጉ ከሆነ እጮኛ ስትይዙ ወይ ደግሞ እጮኛ ለመያዝ ስትዘጋጁ በመሰረቱ ለማግባት ባልተዘጋጃችሁባቸው ሰዓቶች ላይ እጮኛ የሚባል ነገር አትያዙ። በዘመነኛው ቋንቋ ደግሞ አትጃናጀኑ። አንዳንድ ሰዎች በቃ እጃቸው አያርፍም። ቴክስት ማድረግ፣ ሴት መጀንጀን፣ ወንድ መጀንጀን። እረፉ። በቃ ላታገቢ ነገር አትጂ። የምታገቢበት እድሜ ክልል፣ ሁኔታ፣ ትምህርትሽ፣ መንፈሳዊነትሽ፣ ብስለትሽ ሲደርስ ወንድ ማውራት ጀምሪ፣ ወይ ደግሞ ወንድ መቀበል ጀምሪ። የመጣው ሃይ ያላለሽ ሁሉ ሃይ አትበይ። ደህና ነሽ ላለሽ ሁሉ ደህና ነኝ አትበይ። ምን ልርዳህ ነው የሚባለው? ምን ልርዳህ ወንድሜ ይባላል። በነገራችን ላይ ሃይ እንዴት ነሽ እንታወቅ ምናምን ሲጀምር ዝግጁ ካልሆንሽ ለትዳር አሁን 15 ዓመት ላይ ሆነሽ 16 ዓመት ላይ 17 ዓመት ሆነሽ 18 ዓመት ሆነሽ አሁን ማግባት የማትችይበት እድሜ ክልል ከሆንሽ በተለያዩ ምክንያቶች በወላጆች ኬዝ ሊሆን ይችላል፣ በትምህርት ኬዝ ሊሆን ይችላል። በተለይ ዩኒቨርሲቲ ገና የተማራችሁ ያላችሁ 4-5 ዓመት ገና የምትቆጥሉ ሰዎች ያላችሁ ካላችሁ እረፉ። ይሄ የማይሆን ነገር ውስጥ አትነካኩ። ላትወጡ ምንድነው የሚባለው? ጨው ነው ዱቄት ነው ምን ላርግ ብላ ወደ ወንዝ ዳር ወረደች አሉ የሚባለው። እረፉ። ቀልጣችሁ ነው የምትቀሩት። አንዳንዶች አርግዘዋል። በዚህ የተነሳ ዋጋ እየከፈሉ ነው ያሉት። ብዙዎች ክብራቸውን ንጽህናቸውን አጥተው በህሊና ጸጸት ውስጥ ነው ያሉት። ይሄ የትልቅ ወንድምነት ምክሬ ነው። እኔ ወሲብ መልካም ነው። ሁሉም ሰው በትዳር በትክክለኛው ቦታ ሲሆን መልካም ነው። ነገር ግን እንትና አትበሉ በቃ ይሄ ሁሉ ነገር እንዲፈጠር የሚያደርገው በነገራችን ላይ እንደነገርኳችሁ ለማግባት ሳትዘጋጁ የምትጀምሯቸው ሪሌሽንሺፖች ያንን ሰው ላለማጣት ስትሉ ረጅም ዓመት በጮኝነት ስትቆዩ የወሲብ ህይወት ይፈጠራል። ከዛ በዚህ በወሲብ ህይወት ውስጥ እንግዲህ የወንድን የወሲብ እውነት ነግሬያችኋለሁ። ወንድ ሴክስ ካደረገ በኋላ እንደው ፈጣሪ ረድቶሽ የሚያፈቅርሽ ካልሆነ በቀር አይፈልግሽም። በቃ ዞር በይ ነው የሚልሽ። አጋጥሟችኋል ብዬ አስባለሁ ሴቶች። የሆነ ወንድ ያገባኛል በሚል ተስፋ ወይ ደግሞ ያፈቅረኛል በሚል ተስፋ አንዳንዶቻችሁ በእርግጥ ያው ስሜታችሁ ኦቨር ሆኖ ነው ማለት። ለምን ወንድም ብቻ እንወቅሳለን? ሴቶች ሳላችሁ አንዴ በጣም ብዙ ባለጌ ሴቶች አላችሁ እኮ ጨዋ ሴቶች እንዳላችሁ። በዚህም የተነሳ ሴክስ ካረጋችሁ በኋላ የተተዋችሁ የላችሁ ትቶሽ ሄደሽ ወንድ የለም። በቃ እረፉ። ተጎድታችኋል። አንዳንዶች አርግዘው ዋጋ ከፍለዋል። ለቤተሰባቸው ልጅ አልባ ወላጅ አባት አልባ ልጅ እያሳደጉ ያሉ ሸክም። እባካችሁ ለእናንተ ለህሊናችሁ፣ ለመንፈሳዊ ህይወታችሁ፣ ለቤተሰባችሁ፣ ማህበረሰቡ ላይ ጥሩ አይደለም እንደዚህ ነገሮች። እጮኛ መያዝ ስታስቢ መጀመሪያ ለማግባት ዝግጁ ነኝ ወይ በይ። ቤት በዚች 1 ዓመት ጊዜ ውስጥ ወይ ደግሞ በጣም በዛ ከተባለ 2 ዓመት ጊዜ ውስጥ ቁስል ነው የምታተርፉት። ትርፉ እረፉ። ደጋግሜ ነው የምናገረው እኔ። ስለዚህ ልክ ግን አሁን ሐሳቤ ምንድነው? በፍቅርሽ እንዲያብር ወይ ደግሞ እንዲጨምር ነው ማድረግ ያለብሻል። ወሲብ በጣም ወሳኝ ነገር ነው። በትዳር ውስጥ እኔ በትዳር ውስጥ ነው መክረው። በነገራችን ላይ አትቆዩ ምለው ለዚህ ነው። ወደ ትዳር ዓለም ቶሎ ግቡ። ትፈተናላችሁ። ለመንፈሳዊ ህይወታችሁም ጥሩ አይደለም፣ ህሊናም ላይ ጥሩ አይደለም። ብቻ ብዙ ንጣጣ አለው ከጋብቻ ፊት ቢፎር ሜሪጅ የሆነ ሴክስ ማለት ነው። ስለዚህ በሴክስ ዓለም ውስጥ ደግሞ እንዴት ነው ወንድ ልጅ ሴክስ እንዴት ነው ማለት እኔ ግልጹን ልንገራችሁ። ወንድ ከሚያፈቅራት ሴት ጋር ሴክስ አደረገ ማለት ከሷ ውጪ ሌላ ሴት አትታየው። ሲቀጥል የሚፈልጋቸውን አይነት ማለት ያው በግልጽ መነጋገሩ የተሻለ ነው መማማር። በነገራችን ላይ ለምንድን ነው እኔ እኮ አንዳንዴ ቪዲዮ እንደዚህ አይነት ቪዲዮ ስሰራ ስለ ወሲብ ነክ ጉዳዮች ቪዲዮ ስሰራ የምትሳደቡ ሰዎች ግን እንዴ ምን ሆናችሁ ነው? እረፉ። ምንድነው ማለት የተማማር ነው አይደል ያለነው እዚህ ጋር ነው ወይስ ምን እያደረግን ያለ ነው? እኔ እኮ ግራ ገባኝ። እኔ እናንተን እንትን ለማለት ማውራን ይመስላችሁ እንዴ? ሴቶችን ለማስመጥ ማውራን ይመስላችሁ ወይ ደግሞ ይሄ ባለጌ ሆኜ ማውራ መስላችሁ እንዴ? ለምንድን ነው ምን ነው ስለምንድነው ይሄ ስለ ሌሎች ነገሮች ስለ እግር ስለ እጅ ሲወራ ምንም የማይመስላችሁ ሰዎች ስለ መራቢያ አካሎች ነው አንስተን ስናወራ ስለ ወሲብ ስናወራ የሚደብራችሁ ሰዎች ምን ሆናችሁ ነው? አታረጉም እንዴ እናንተ? እንደዚህን ስሜት የላችሁም? የተስተካከለና የጣፈጠ እንዲሆንላችሁ መንገድ እያሳያችሁ እየነገርኳችሁ እኮ ነው። ስለዚህ አታመናፍሱብኝ እዚህ ጋር እየመጣችሁ። ስለዚህ ወሲብ ላይ አስደስችው። ወሲብ ላይ የምታስደስችው ከሆነ በአንቺ ፍቅር ያብዳል። ምን ውስጥ? ትዳር ውስጥ። እኔ ከትዳር በፊት አላልኩም። ከትዳር በፊት ያደረጋችሁ እንግዲህ የራሳችሁ ጉዳይ። ተናግሬያለሁ። አልሰማ ብላችሁ አልፋችሁ ሄዳችሁ ብትጎዱ አይመለከተኝ። አስቀድሜ ተናግሬያለሁ። ስለዚህ በትዳር ውስጥ ሆናችሁ ወሲብ ላይ ጽድት ብትሉ ቆንጆ ብትሆኑ ወሲብ አለ። እስቲ ስለ ወሲብ የሰራኋቸው ቪዲዮ ስላሉ እነሱን የገባችሁ ብትመለከቱ ሞር የተሻለ ነው። ስለዚህ ወሲብ የሚባለው ነገር በጣም ወሳኝ ነገር ነው ማለት ነው። የመጨረሻው የምነግራችሁ 5ኛው ቲፕ መጨመርላችሁ በፍቅርሽ እንዲያብድ የምትፈልጊ ከሆነ በአጭር ቋንቋ አንዴ ቆይ ግን ከመናገር በፊት ለምንድን ነው ይሄን ቪዲዮ ላይክ ማታረጉት?
እስካሁን ቁጭ ብላችሁ የተመለከታችሁ ግን ላይክ የማታደርጉ ሰዎች ምን አልተጠቀማችሁም? አልተመቻችሁም? ቪዲዮ እስከመጨረሻው መታችኋል። ምን ሆናችሁ ነው? ላይክ አድርጉ። በቃ ከተመቻችሁ ቤቱን ፎሎ ማድረጋችሁን አትርሱ። የመጨረሻው አስቀኙ። በምንድን ነው የምታስቀኙ? ያው ትዳር ውስጥ ሆናችሁ ደግሞ አስቀኙ ብዬ ሌላ ወንድ ጋር ሄጂ ያልኩኝ አይደለም። ሪሌሽንሺፕ ውስጥ ያላችሁ ሴቶች ነው የሚመለከተው ገና ማለት ነው። የሆነ ወንዶች ምናምን በዙሪያሽ እንዳሉ የሆነ ነገር ቢያንስ ብልጭ ታሰጪው የሆነ ነገር ብልጭ አድርጊለት እንጂ ሂጂና እንደፈለግሽ ሁኚ ያልኩኝ አይደለም። በቃ እንዲቀና አድርጊው። በቃ ቢያንስ ለአንቺ በቃ አንቺን ብቻ እንዲያስብ አማራጭ እንዳለሽ ሊያገባል። በነገርሽ ላይ ብቸኛ ኦፖርቹኒቲሽ እሱ እንደሆነ አድርገሽ የምታስቢ ከሆነ ሊጎራብሽ ይችላል። ይሄ ነው የምላችሁ ሐሳብ። እንደው እኔን ማግኘት ትፈልጋላችሁ? እኔን ማማከር ትፈልጋላችሁ? በግል በቴሌግራም ዩዘር ኔም ልታገኙ ትችላላችሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ ቴሌግራም እንትኔ ወይ ደግሞ ስልክ ቁጥሬም አለላችሁ። በዛ ለቴሌግራም ብቻ አይሰራም ስልኩ ብትደውሉበት፣ ለቴሌግራም ግን ይሰራላችኋል። መታችሁ ልታገኙ ትችላላችሁ። ሌላ እንድሰራላችሁ የምትፈልጓቸው ፖይንቶች ካሉ ኮሜንት ላይ ጻፉልኝ። ከተመቻችሁ እንግዲህ ላይክ አድርጉ። ወዳችኋለሁ። መልካም ጊዜ